ዛሬ በፈጣሪ ለነፍሳችሁ ደስ የሚል የእግዚአብሔርን ታሪክ ነው ማወራላችሁ። ታሪክ ነው፣ ትክክለኛ ታሪክ ማለት ነው። ባሌ ሮቤ ውስጥ የተደረገ ታሪክ ነው። በደንብ አዳምጡ። የሚገርማችሁ ነገር አንድ እህታችን ነፍሰ ጡር ነበረች። የ8 ወር ከ7 ቀን ነፍሰ ጡር ናት። ባሌ ሮቤ ውስጥ ነው የምትኖረው እና ታማ ድንገት ትሞታለች ማለት ነው። በ2 ቀን ህመም ሆስፒታል ትሞታለች። ከዛ በኋላ ሆስፒታል ስትሞት ሙስሊም ናት። የሙስሊም ቦታ ነው የምትቀበረው ማለት ነው። የሚቀበሩት ነው በሰሌን ነው የሚቀበሩት፣ ያው የሙስሊሞች በሰሌን ስለሚቀበሩ እና አንድ ሰውዬ ጎረቤታቸው ገበያ ሄዷል። ከብት ሊሸጥ ገበያ ሄዷል። ቀብር ሰዓት ደረሰበትና ከብቱን መንገድ ላይ ነው የሸጠው። ገበያም አልደረሰም። መንገድ ላይ ከብቱን 65 ሺህ ብር ይሸጠዋል ማለት ነው። በሬውን 65 ሺህ ብር ይሸጥና በዛው ወደ ቤት አልመጣም። ወደ ቀብር ይሄዳል። ቀብሩ 5 ከምናምን ነው። ወደ ቀብር ይሄዳል። ቀብር ቦታ ደረሰና ቀብር ቦታ ሊቀብር ቀብር እዛ ነው ያለውና ሴትዮዋ ስትቀበር ውስጡ ጉድጓድ ውስጥ ማስተካከል ስለነበረበት እንደዚህ በሰሌን ስለሆነ ያው አይመችም፣ በሳጥን ስላልሆነ ውስጥ ገብተው ነው የሚያስተካክሉት። እና ውስጥ ገብቶ በሰሌን ይሄ ሰውዬ ከብት የሸጠው ሰውዬ ገብቶ ያስተካክላል። ገብቶ አስተካክሎ መቃብሩን ቀብረው ጨርሰው ወደ ቤታቸው ይመጣሉ። ወደ ቤታቸው ሲመጡ እዛ ቀብር ቦታ ቆይቶ ሰዎቹ ጋር ያጽናና ቆይቶ ከዛ ወደ ቤቱ ሄደ። ወደ ቤቱ ሲሄድ 65 ሺህ ብር የሸጠው ብር እዚህ ደረት ኪስ ውስጥ ነበረ። ቤቱ ገብቶ ብሩን አጣው ፈልጎና እንዴ ብሩ የት ሄደ? መንገድ ላይ ነው የሸጥኩት፣ ከሰው ጋር ተቀላቀልኩም። ቀብር ቦታ ደግሞ ጉድጓድ ውስጥ ገብቼ ግን ቀብሩን አስተካክያለሁ፣ ሬሳውን አስተካክያለሁና ብሩ የት ሄደ ብሎ የሰውዬ በቃ አበደ። በቃ ቀወሰ፣ ውዥንብር ፈጠረ። በኋላም ሚስትየው እስቲ ምናልባት እዛ ቀብር ቦታ ጥለህ ከሆነ እንዴት ሰው አልተጠጋኝም፣ ገበያ ውስጥም አልገባውም፣ መንገድ ላይ ሸጥኩኝ፣ ወደ ቀብር ሄድኩኝ፣ ቀብር ቦታ ደግሞ እዛ ጉድጓዱን ላስተካክል ገባሁኝ እንጂ በትክክል የትም ማንም አልተጠጋኝም ብሎ ይላታል ሚስትየው። በቃ እንደዚህ ከሆነ እና ሰዎቹ ጋር ሂድና ቀብሩን ሬሳውን ከከፈቱልህ እዛ ጠይቅ፣ ምናልባት ጎንበስ ስትል ወድቆብህ ከሆነ ትለዋለች። አዎ በጣም እንደዚህ ጉድጓዱ ዝቅ ስላለ ዝቅ ብዬ ስለነበር እዚህ ደረት ኪሴን ያረኩት እና ወዴት ይሄዳል ታዲያ ብሎ በቃ ተነስቶ እዛ ሰዎቹ ጋር ለቅሶ ቤት ይሄዳል ማለት ነው። ለቅሶ ቤት ሄድና ያጫውታቸዋል። እኔ ከብት ሽጬ ነው በዚሁ የመጣሁት፣ ቤትም አልገባሁም እና ገንዘቡን ደረት ኪሴን ያደረኩትኝ እዛ መቃብር ቦታ ውስጥ ሬሳውን ላስተካክል ጎንበስ ስል እዛ ይሆናል የጣልኩት። እንደው ባካችሁ ከይቅርታ ጋራ መቃብሩን ከፍቼ ልየው ብሎ በትህትና ይጠይቃቸዋል ማለት ነው በፍራቻ። ከዛ እነሱ የሚነጋገሩና ያስቡበትና ታዲያ ምን እናርግ? 65 ሺህ ብር ጌታም እንሰጠዋለን፣ ደግሞ ለሱ እርዳታ ከምንሰበሰብ ደስ ይበለው፣ ህሊናው ደስ እንዲለው መቃብሩን ቦታ እንክፈት ይሉና ይሰባሰቡና ተነጋግረው ሙስሊሞች ናቸው ሄደው ያንን መቃብር ቦታ ይከፍታሉ። ያንን መቃብር ቦታ ሲከፍቱ መቃብር ውስጥ ሲደርሱ ያዩት ነገር ሌላ ነው። በጣም የሚያስደነግጥ ነገር ነው ያዩት ማለት ነው። ከብሩ ይልቅ ሌላ በቃ የሚገርም ነገር ነው እና ያው ደስ የሚል ነገር ነው የምነግራችሁ። ክፍት ሲል ህፃኑ ልጅ ተወልዶ እናትየው እዚህ ላይ አስተኝታ ህፃኑን እያጠባችው ጉድጓድ ውስጥ አዩት ማለት ነው። ጉድጓዱ ሲከፈት ህፃኑ ተወልዶ ከነ እትብቱ እንደተያያዘ እናትየው ደረት ላይ ሆኖ ህፃኑ ጡት ይጠባል። የእናትየውን ጡት። የአላህን ስራ ይዩት፣ የእግዚአብሔርን ስራ ይዩት፣ የእግዚአብሔርን ታሪክ ይዩት። እሱ ያለው ነገር ብቻ ነው የሚሆነው፣ እኛ ያልነው ነገር አይሆንም። ከሱ የሚያልፍ ምንም ነገር የለም። እዩት፣ ስራውን ታምሩን ይዩት። የሰውየው ገንዘብ ራሱ እየጠፋበት እግዚአብሔር አውቆችን ሴትዮ በዛው ውስጥ ይሄን ልጅ ሊያድነው ነው ማለት ነው። እዛው ውስጥ ገብቶ ራሱ ማስተካከሉ እግዚአብሔር መርጦታል ይሄን ሰውዬ። ምክንያት ነው፣ ነገሮች ሁሉ ለምክንያት ነው። እሱ የጻፈው ነው የሚሆነው እና የአላህን ስራ ይላሉ። በጣም ነው እዛ ባሌ አካባቢ ያላችሁ ሰዎች በደንብ ታሪኩን ታውቁታላችሁ። ባሌ አካባቢ፣ ሮቤ አካባቢ መጠየቅ ትችላላችሁ። እውነተኛ ታሪክ ነው። ህፃኑ እየጠባ ያገኙታል። ደነገጡ። በጣም ሰርፕራይዝ ነው የሆኑት። ደነገጡ። ጧት ነው 4 ሰዓት የተቀበረችው። 4 ሰዓት 5 ሰዓት አካባቢ ነው የተቀበረችው። ከዛ ከሰዓት ከ10 ሰዓት በኋላ ነው የሄዱት። መቃብሩ የተከፈተው ብር ለመፈለግ ነው። ከዛ በኋላ ምንድነው የሆነው? እናትየው ቀና አለችና እኔ ቀኔ ነው፣ ይሄን ህፃን ግን ውሰዱትና አሳድጉት ብላ ይችን ተናገረችና ተመልሳ ወደቀች ማለት ነው። እናትየው እንደዚህ ደገፍ ብላ ነበር ስታጠባው የነበረው እና ልጁ እኔ ቀኔ ነው
እሱን ግን ውሰዱና አሳድጉት ብላ አለቻቸው ማለት ነው። ከዛ እነሱ እትብቱን ቋጠሩና ልጁን ከጉድጓድ አወጡ። እሷ ግን ወዲያው ተመልሳ ሞተች። ቼክ ሲያደርጓት ተመልሳ ሞታለች። ደግሞ ተናግራለች፣ በቃሏም ስለተናገረች ልጁ ቀኑ አይደለም እኔ ቀኔ ነው፣ ይሄ የአላህ ስራ ነው፣ ውሰዱት ብላለች። ልጁን ይዘውት ሄዱ። እሷ ተቀበረች። ሰውየውም ገንዘቡን ከዛ ውስጥ አገኘው። ይሄ ገንዘብ የወደቀው ለምክንያት ነበረ። ልጁ ሊወለድ ነው። ቀኑ ስላልሆነ እግዚአብሔር ያጻፈው ቀን ማንም ሰው ሊሞት አይችልም። እግዚአብሔር የቆረጠውን የበጠሳትን ነው። አያችሁ፣ ከሞት የሚያነሳ አምላክ ተወልዶም እዛ ጉድጓድ ውስጥ እየጠባም አግኝተው ገንዘቡም ተገኝቶ ነገሮች ሁሉ ምክንያት አላቸው። እግዚአብሔር ነገሮችን ሲያደርግ ምክንያት አላቸው እና ሁሉ ጊዜ ሰዎች ተስፋ አትቁረጡ በእግዚአብሔር። እሱ ያለው ብቻ ነው የሚሆነው። እሱ ያለው ሆነ፣ ይሁን አለ ሆነ። እኛ ባልነው ነገር ምንም ነገር የለም እና በእግዚአብሔር ብቻ ተስፋ ቁረጡላችሁ ነው። ደስ የሚል ታሪክ እንዳወራውላችሁ ነው ማስበው። ባሌ አካባቢ ነው፣ እርግጠኛ ታሪክ ነው። በጣም መጠየቅ ትችላላችሁ። ሙስሊሞች ናቸው፣ የባሌ ሰዎች ናቸው። በታሪክ ነው ያወሩልኝና በጣም ደስ የሚለኝ ውስጥ ያለ ነገር ስለሆነ የእግዚአብሔርን ስራ ያላን ስራ ነው እዛ ውስጥ የማይበት የተገበረውን ነገር ነው እያየውበት ያለውት። ማለት ያዘጋጀውን ነገር ሕፃኑ እንዳይቀበር ያዘጋጀውን ተአምሩን ነው እያየነ ያለውና ሁላችንም እስቲ በእግዚአብሔር ውስጥ እንሆንና እግዚአብሔር የሚሰራውን ስራ ዝም ብለን መልካም ሰንበት።